ቤዛና ሱራፌል እራት ቀጥረው ሱራፌል ሰዓቱን አሳልፎ ሲመጣ ቤዛ ተኝታ ነበር የጠበቀችውና ምንም ሳይላት ለማንኛውም እራት መብላት አልፈልግም እኔ በልቻለሁ ነገ እንነጋገራለን ብሎት ከጠረጴዛ ላይ ተደፍታ እሷ ተኝታ ነበረና ከዛ ቀስቅሷት ነበረ ወደ መኝታ ቤቱ ሄደው ሲነጋ ግን በማግስቱ በጣም ተናዶ ስለነበረ ቆይ ግን ምን እያደረክ ነው ፍች እፈልጋለሁ ስትለው እንዴት ነው ፍች የምትፈልጊው እኔም መፋታት እፈልጋለሁ እንደውም መፍታት እፈልጋለሁ ሲል ይመልስላታል እንዴት እንደዚህ ልትለኝ ቻልክ ግን ቆይ ስትለው ምክንያቱም አንቺ ከዛ ከሳሚ ጋራ አልጨረሽም እኔ ደግሞ አንቺ ግማሽ ልብሽ ሳሚ ጋር ግማሽ ልብሽ እኔ ጋር እንዲሆን አልፈልግም ስለዚህ ከዛው ከሳሚሽ ጋር ቀጥይ ከፈለግሽ ቤትሽን በስምሽ አዞርልሻለሁ ያለሽ ንብረትም አዞርልሻለሁ ሲል ይጠይቃታል አቤት አልገባኝም ስትለው ለማንኛውም ብቻዬን ማሰብ እፈልጋለሁ ብላ ወደ ላይ ትወጣለች እሱም ሳሎን ቁጭ ብሎ ነበረ ከተኛች በኋላ ተመልሳ ስትመጣ ወደ ሳሎን እሱ ሳሎን ሶፋ ላይ ቁጭ ብሎ ነበር እንዴ ውዴ እዚህ ነው እንዴ ያደርከው ሶፋ ላይ ስትለው ምን አገባሽ እየተስባደር ይላታል አልገባኝም እንዴት እንደዚህ ትለኛለህ እንዴ ፍቅሬ እኔ እኮ ወዳለው ስትለው አቤት አቤት ምን እያልሽ ነው ያለሽው ትናንትና ምን አልሽኝ አሁን ደግሞ ምን እያልሽ ነው ለማንኛውም ተነቃክተናል ሲል ሱራፌል ይመልስላታል ለማንኛውም ፍች ፈልጋለሁ አሁን በአስቸኳይ ሲላት ምን ቆይ እኔን ፋታ ስልህ አይሆንም ትላል ነበር እንዴ ምን ነው ዛሬ እንደዚህ ያልክ ስትለው በፍጹም አይሆንም ተሳስቼ ነበረ ሲል ይመልስላታል ቤዛ ግን ያው ከሱ ጋር ከሳሚ ጋር ስታወራ የነበረው ነገር ሁሉንም እንደሰማት ስለነገራት እሷም ሳሚ ጋር ተገናኝታ ሁሉንም ነገር ነግራው ነበረ ፍች እንደሚፈልግም ነግረዋለች ግን ደግሞ ሳሚ ሰላም እንድትፈጠር ወደ ቤት መልሷታል ሰላም ፍጠሪና በጸባይ ስምሽን አስቀይሪ ብሏት ነበር እሱንም ተከትላ እንደገና እንደምትወደውና እንደምታፈቅረው ትነግረዋለች ስትነግረው ሱራፌል ግን እንደዛ ከሆነ እንደገና መጋባት አለብን ይላታል ማለት ተጋብተን የለ እንዴ ስትለው በፍጹም ያ የውሸት ጋብቻ ነበር አሁን የእውነት ጋብቻ መጋባት አለብን ምክንያቱም የእውነት ጋብቻ ከተጋባን ሁሉ ንብረት በሁለታችንም ስም ይሆናል ስለዚህ እንደዛ ነው መሆን ያለበት ሲል ይመልስላታል እሷም ግራ ተጋብታ ዝም ትላለች አልመለሰችለትም ለማንኛውም መጣው ይላትና ይወጡ ይሄዳል በዛ መሃል ትጂ ደግሞ ቤዛን የምትመስል መንትዬ ልጅ ስላገኘች እሷ ልጅ ወደ ቤት ለማስገባት እየጎተጎተቻት ነው ምንም የታወቀ ነገር የለም ልጅቷ ግን እምቢ ብላለች አክስትየዋ ግን እንደምትፈልግ ንብረቱ ብዙ ነው ስለተባለች ገንዘብ ስለፈለገች ልጅቷን እየወተወተቻት ነው እቺኛዋ ግን አልፈለገችም እርግጠኛ አይደለችም ትጂ በአጋጣሚ ሆቴል ተቀጣጥረው ከሱራፌል ጋር ነበረች እናም በዛ መሃል አዜብ ለልጅቷ ለማስረዳት ስትል ትጂን ከልጁ ጋር ቁጭ ብላ ከሱራፌል ጋር ቁጭ ብለው ሲያወሩ የነበረውን ሁሉ በቪዲዮ ቀርጻ ይዛው ነበር ስልኳን ትጂ ግን ባላያይታት ነበር እናም ሱራፌልም ቪዲዮን ካልሰጠሽኝ ዞር በይ ብሏን ነበር ከትጂ ተለይቶ የሄደው ትጂም ለሱራፌል ቪዲዮን አልሰጠችውም ይሄን ነገር እሷ እያጠመደች ያለችው አሁን ቤዛና ሱራፌል ካልተለያዩ እቺኛዋ ቤዛ ገብታ ቤዛን ስለምትመስል ገንዘብ አገኛለሁ ብላ ስላሰበች ነው ነገሩ ግን እንደዛ አይመስልም ልጅቷን ቢብላታለች እቺኛዋ ደግሞ ሉላ ደግሞ እርጉዝ ነች ከድሮ ፍቅረኛዬ ጋር እርጉዝ ነኝ ብላ መኪና ውስጥ ቀጥራት ሴት ታወራት ታዲያ ምን ችግር አለው ፍቅረኛሽ ከሌለ ልጁን ታስወግጇለሽ ስትላት እሷ ግን አሻፈረኝ በፍጹም ልጄን አላስወርድም ግን አክስቴ በዚህ ሁኔታ ምንም ነገር መስማት አልፈልግም እንድትሰማ አልፈልግም ስትላት ታዲያ ምን ችግር አለው ትክክለኛ ሰው ከሆንሽ ችግር የለም ሱራፌል ጋር አገናኘኝና ከ2 ወር ከ3 ወር በኋላ እርጉዝ ነኝ ብዬ ወይም አስገድዶ ደፈረኝ ብዬ እናገራለሁ ስትል ትነግራታለች ከዚህ በፊት ሱራፌል መውለድ እንደማይችል በልጅነቱ አደጋ ስለነበረበት በዛ ምክንያት መውለድ እንደማይችል ለትጂ ነግሯታል ስለዚህ ይሄ ነገር አደጋ አለው እናም በፍጹም ሱራፌል ልጅ መውለድ አይችልም አደጋ ስለደረሰበት ልጅ አይወልድም እሱ ትላታለች እናም በፍጹም እኔ ልጄን አላስወርድም ትላታለች ትጂ ደግሞ እች ልጅ ወደ ሱራፌል እንድትገባ ፈልጋለች ትጂም አሁን ላይ
ግራ ሲገባት ይልሽ ደግሞ ሉላ አንድ ነገር ልንገርሽ፣ እዛ ቤት ከገባሽ እዩልሽ ለምታደርጊው ነገር ሁሉ እኔን እያሳወቅሽ ነው። ብትካፌ እንኳን ያንን ንብረት ያንቺ ብቻ አይደለም መጀመሪያ እኔ፣ ከዛ በኋላ እኔን የምሰጥሽ። በዛን መሀል ቤዛ ከቤት ስትወጣ የግቢ በር ከፍታ ሳሮን በር ላይ ተጠብቃት ነበር። ስታያት እጅግ ደንግጣለች። ሳሮን የመጣችው ለሌላ ሴራ ነው። አሁንም በድጋሚ ሮቤል ልኳታል። ቤዛን ይቅርታ ጠይቂያት፣ በስህተት ነው ያደረኩት ቤት ተብላለች። እናም ልክ ቤዛን ስታይ ሳሮን እግሯ ላይ ወድቃ ነበር ይቅርታ የጠየቀቻት። ቆይ ምን ሆነሻል ሳሮን? በይሽ ከእግሬ ላይ ተነሽ ስትላት ቤዛ በጣም ይቅርታ፣ ይህም ሁሉ ነገር እያደረኩትኝ ለልጅ ስል ነው። ይገባሻል፣ ትረጅኛለሽ ብዬ አስባለሁ። እባክሽን ሁሉም ነገር ውሸት ነው። ይህም ሁሉ ያደረኩት የተናገርኩት ያው ታውቂያለሽ ልጄ ሮቤል ጋር ስለነበረች ነው። ሮቤል ደግሞ አድርጊ ብሎ እንደዚህ ስላስገደደኝ ነው። አንቺንና ሱራፌልን መለያየት ይፈልጋል ትላታለች። እኮ ይህ ሁሉ ሴራ የሱ ነው። አዎ እና እውነታውን ስነግርሽ ከዚህ በፊት እኔ ቡና ቤት እየሰራው ነበረ ሮቤልን ያገኘሁትኝና ሱራፌልን እንዳጠምዶ እየነገረኝ ያን ጊዜ ነው። ብዙ ገንዘብ ታገኛለሽ ስላለኝ ነበረ። እሱ ግን የጠየቀኝ ቪዲዮ ቀርጮ መድኃኒት ሰጥቼ ልክ ራሱን ሲስት አልጋ ሲይዘው ቪዲዮ ቀርጮ ቪዲዮ እንድልክለት ነበረ። ግን ደግሞ ሱራፌል በዛን ሰዓት ያንቺን ስም ደጋግሞ ስለሚጠራ አላስቻለኝም።